እንዴት አደራችሁ? እንደምን ዋላችሁ ተማሪዎች? መምህር አሸናፊ ነኝ፣ የሂስትሪ መምህር። ዛሬ የምንጀምረው ዩኒት 5 የ12ኛ ክፍል ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1945 ነው የሚለው ርዕሱ። ከ1945 በኋላ አት ዘ ኤንድ ኦፍ ሰከንድ ወርልድ ዋር ማለት ነው። በሌላ አነጋገር ከሰከንድ ወርልድ ዋር በኋላ በየሪጅኑና በግሎባል ያዘረው በዓለም ላይ የነበረ ዴቨሎፕመንት ነው የምናየው። መጀመሪያ የማይቀረው የሁለተኛው ዓለም ጦርነት ሪዘልት ነው የምንጀምረው ማለት ነው። የመጀመሪያው እነዚህ ምንድናቸው? ከዚህ በታች የምንዘረዘራቸው ማለት ነው ሪዛልት ኦር ኮንሲኩዌንስ ኦፍ ወርልድ ዋር 2 ናቸው። ያው ቁጥር ባትጠየቁም እንዲሁ ለማወቅ ብቻ ዘዋር ክሌይምድ አፕሮክሲሜትሊ 55 to 60 ሚሊዮን ላይቭስ ከ62 ሚሊዮን የሚሆን ህዝብ ሞቷል ተብሎ ይገመታል። ሚሊየንስ ዌር ሌፍት ሆምለስ ሪፊውጅ። እርግጥ ነው ይሄ ጦርነት እኮ ነው፣ ጦርነት ያመጣው ስለሆነ ብዙዎቹ ስደተኛ ቤት አልባ እንዲሆኑም አድርጓል። ቬሪ ኢምፖርታንት ኢሹ ከዚህ በኋላ ያሉት ናቸው። አንድ ኢንዱስትሪያል ኢንፍራስትራክቸር ኢን ኢሮፕ ብቻ 70% ዲስትሮይል። 70% ዲስትሮይል ያደረገ ማለት ምን አመጣ ማለት ነው? ኢኮኖሚክ ኮላፕስ ኢን ኢሮፕ አመጣ። የኢኮኖሚ ድቀት አመጥቷል። እነዚህ ናቸው ትላልቆቹ ጉዳዮች። ሚሊዮንስ ሞቱ፣ ቤት አልባ ሆኑ ምናምን። አዎ ጦርነት አይደል ስነውን ኮመን ስለሆነ ማለት ነው። አንላይክ ወርልድ ዋር 2 ዌስተርን ቪክቶርስ ዲድ ኖት ዲማንድድ ኮምፐንሴሽን በት ፎከስድ ኦን ሪኮንስትራክሽን። እንደ አንደኛው ዓለም ጦርነት ቨርሳይለስ ላይ በጀርመን ላይ ያን ያህል ካሳ ኦር ኮምፐንሴሽን ኦር ሪካቨሪ ካሳ ኦር ዋር ኢንዴሚኒቲ ምንለው በእንግሊዝኛው የጦር ካሳ እንድትከፍል የተደረገ ነገር የለም። አፍተር ኦል ወርልድ ዋር ሰከንድ ፎርማል በሆነ ፒስፉል ሪዞሉሽን ወይም ሰላማዊ ድርድር ላይ አልተጠናቀቀም። ስለዚህ እንደ አንደኛው ዓለም ጦርነት ሳይሆን ሁለተኛው ዓለም ጦርነት ላይ የጦርነቱ ጫሪ ናቸው በተባሉ ሀገሮች ላይ የካሳ ክፍያ ሳይሆን በዋናነት ትኩረታቸውን ያደረጉት ሪኮንስትራክሽን ኦፍ ዘ ዋር ቶርን ኢኮኖሚ፣ በጦርነት ኢኮኖሚያቸው የደቀቁ ሀገሮችን ኢኮኖሚ መልሶ ማቋቋም ላይ ነው ትልቅ ትኩረት የተሰጠው። ዳዘር ቬሪ ኢምፖርታንት ኢሹ ዊች ኢዝ ሪዛልት የሆነው ኑምበርግ እና ቶኪዮ ትራያልስ ናቸው። ሁለቱ ኑምበርግ በጀርመን ነው፣ ቶኪዮ በጃፓን ነው። ዋር ክራይምስ ክሶች ናቸው፣ በጦር ወንጀለኝነት ክስ ናቸው። በሁለቱም ኑምበርግ ጀርመን ነው፣ ቶኪዮ ጃፓን የነበሩ የጦር ወንጀለኝነት ክስ በሁለተኛው ዓለም ጦርነት በጦር ወንጀለኝነት የተከሰሱባቸው ጉዳዮች እነዚህ ናቸው። አንደኛ ክራይምስ አጌንስት ፒስ፣ በሰላም ላይ የተሰራ ወንጀል። 2 ዋር ክራይምስ፣ የጦር ወንጀለኝነት። 3 በሰብአዊነት ላይ የተሰራ ወንጀል ተብለው በሶስቱ ነው ክስ የደረሰባቸው ጀርመናውያኖች የሚሆኑ ኦር የጃፓን ሚሊተሪ ኦፊሰርስ የሚሆኑ። አት ኑምበርግ ሲጠቃለል ኑምበርግ ላይ 12ቱ ዲፌንደንትስ ወሰንተንስድ ቱ ዴዝ 12 ጥፋተኛ ተብለው የተወሰነባቸው 12ቱ የሞት ቅጣት ተቀጥተዋል። ኢን ቶኪዮ አጌንስት ፒስ ነው። በአብዛኛው አጌንስት ሂውማኒቲ እና በዋናነት ሰብአዊ መብት ላይ የተሰራ ወንጀልን በአብዛኛው ያየው ኑምበርግ ነው። ስለዚህ ቶኪዮ የታየው ትራያል አጌንስት ፒስ ነው። ለተወሰነ ዓመታት በእስር የተቀጡበት ሁኔታ ነው ያለው። ዳዘር ቬሪ ኢምፖርታንት ሪዛልት ነው። ይህም የተባበሩት መንግስታት ድርጅት ወይም የዓለም መንግስታት በአማርኛው ሌግ ኦፍ ኔሽን ነው። ይሄኛው የተባበሩት መንግስታት ድርጅት ነው የምንለው። የዓለም መንግስታት ማህበርን ሌግ ኦፍ ኔሽን ነው። ስለዚህ አንዱ የዓለምን ሰላምና ጸጥታ ለማስጠበቅ አስፈላጊ ሆኖ የተገኘው እና መቋቋም የነበረበት ኢንተርናሽናል አላያንስ ያስፈለገበት የተባበሩት መንግስታት ድርጅት ነው። 1945 ሳን ፍራንሲስኮ የዓለምን ሰላምና ጸጥታ ለማስጠበቅ መቋቋሙ ነው። በዩናይትድ ኔሽን ኦርጋናይዜሽን ኦር በተባበሩት መንግስታት ድርጅት 5 የሴኪዩሪቲ ካውንስል አባላት ቋሚ ናቸው። የሴኪዩሪቲ ካውንስሉ አለው ራሱ ርዕስ፣ በኋላ እናየዋለን። የተባበሩት መንግስታት ድርጅት ኤጀንሲ ተብለው አንዱ ትልቁ ፓወርፉሉ ጡንቻ ያለው ፈርጣማው ሴኪዩሪቲ ካውንስሉ ነው። ሴኪዩሪቲ ካውንስሉ 15 አባላት አሉት። ከ15ቱ 5ቱ ቋሚ ናቸው። እነዚህ 5ቱ ቋሚ ደግሞ ቪቶ ፓወር ያላቸው ናቸው። ድምፅን በድምፅ የመሻር መብት ያላቸው ናቸው። እነዚህ ማን ናቸው? ዩናይትድ ስቴትስ ኦፍ አሜሪካ፣ ራሽያ፣ ዩኬ እንግሊዝ ማለት ነው፣ ፈረንሳይ እና ቻይና ዊዝ ቬቶ ፓወር። ሴክሬታሪያት ኢዝ ሌድ ባይ ሴክሬታሪ ጀነራል አፖይንትድ ፎር 5 years ተርምስ። ሴክሬታሪ ጀነራል ዋና ጸሐፊ ማለት ነው። ለ5 ዓመት የሚያገለግል ነው። የሚመረጠውም እዛ ላይ ስናገኝ በኋላ የምናገኘው ቢሆንም በሴኪዩሪቲ ካውንስል
ትእዛዝ ሰጭነት ነው። ኦልሞስት ፕሪስክራይብ የሚያደርገው ወይም ኖሚኔት የሚያደርገው የሚመርጠው የሴኪሪቲ ካውንስሉ አባላት ናቸው። እስቲ ሳሁን ያየናቸውን ነገሮች እስቲ በጥያቄ ደግሞ ጠናክረን እንያቸው። ሃው መኒ ፒፕልስ ዳይድ አፕሮክሲሜትሊ ወርልድ ዋር ቱ ይላል። ይሄ 10 እስከ 20 ሚሊየን፣ ከ55 እስከ 62 100 ሚሊየን፣ 5 ሚሊየን። እንግዲህ በቁጥር ባንጠየቅም ለጊዜው ግን እንያዘውና ከ55 እስከ 62 ብለን ነው ቅድም ያወራ ነው። ጥያቄ ቁጥር 2 ዌር ወር ዘ ሞስት ፌመስ ናዚ ዋር ክራይምስ ትራያልስ ሄልድ ነው። ቅድም ነግሬያቸዋለሁ። ብዙዎቹ በሰላም ላይ የተሰራ ወንጀል ተብለው ነው ቶኪዮ የተከሰሱት ብለናል። 2 ትራያል ናቸው ያሉት ብለናል፣ ቶኪዮና ኑርንበርግ። ይሄኛው ጀርመን ነው፣ ይሄኛው ቶኪዮ ነው ጃፓን። ይሄኛው ነው 12ቱን የሞት ቅጣት የወሰነው። ስለዚህ ይሄኛው ነው ማለት ኑርንበርግ ነው የሚሆነው ማለት ነው። ለንደን የለም፣ ቶኪዮና በርሊንም ቶኪዮና ኑርንበርግ ነው ያለው። 3 ዊች ዩናይትድ ኔሽን ኦርጋናይዜሽን ሪፕሬዘንትድ ኦል ሜምበርስ ስቴትስ ይላቸዋል። ሴኪሪቲ ካውንስል 15 ነው ብያለሁ ቅድም። ሴክሬታሪያት አንድ ሰው ነው፣ ጀነራል አሴምብሊ ነው። ኢንተርናሽናል ከርት ኦፍ ጀስቲስ ጀነራል አሴምብሊ ነው። ሁሉም ሀገር እኩል ድምፅ አለው፣ አንዳንድ ድምፅ። አሜሪካም፣ ኢትዮጵያም፣ አሜሪካም፣ ሴኔጋልም፣ አሜሪካም፣ ጅቡቲም አንዳንድ ድምፅ አላቸው። ይህን ግን ጀነራል አሴምብሊ የወሰነው ውሳኔ ይህ የሚያስፈጽመው የት ነው? ሴኪሪቲ ካውንስሉ ላይ ሄደው ሴኪሪቲ ካውንስሉ ውስጥ ቬቶ ፓወር ካላቸው አንዱ እምቢ ካለ በስራ ላይ አይውልም። ስለዚህ ኖሚናል ነው ማለት ነው፣ ስማዊ ነው፣ እኩል ድምፅ አላቸው ማለት ነው። ጀነራል አሴምብሊው ላይ ነው ሁሉም እኩል ድምፅ ያላቸው እና ሁሉም ሀገሮች የሚወከሉበት እሱ ላይ ነው። የዛሬው ክላስ በዚሁ ያበቃል። ለሚቀጥለው እስከምንገናኝ ሰላም ሁኑልኝ። ቴንኪው ቻው።